ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ወይኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። በመጀመሪያ ሀይሚዬን ብዙዎቻችሁ ላይቭ ትግባ መጥፋት የለባትም ምናምን እያላችሁ ነው እና ለእናንተ አንዳንድ ነገር ልመልስላችሁ ነው የመጣሁት። በመጀመሪያ ሀይሚዬ እረፍት ያስፈልጋታል። በቀደም አሞኛል እያለች ነበረ፣ እንዳመማት ተናግራለች። አሞኛል በቃ ማረፍ እፈልጋለሁ ብላለች እና ራሷን ማረጋጋት ማረፍ አለባት። ከሁሉም ነገር ከጭቅጭቁም ከንትርኩም ለመራቅ ብላ ነው ከግርግሩ ቤቱን ለቃ ሄደችው። ስለዚህ ትንሽ እረፍት ያስፈልጋታል፣ ትንሽ ማለት ነው እና በአሁን ሰዓት ውስጥ ለእሷ የሚያስፈልጋት ማረፍ፣ ከራሷ ጋር ማውራት፣ ከፈጣሪዋ ጋር ማውራት፣ ጸሎት ማድረግ፣ ራሷን ማረጋጋት ነው ያለባት እና ትመጣለች። ተረጋጉ እና ደግሞ አሁንም ስቲል እንዳመማት ተናግራለች እና ትናንትናም ያው እንዳመማት እንደሆነ ወሬ ሰምቻለሁኝ። ያው ብዙም ያስጨንቅ አይደለም አለ አይደል ያለው ወቅታዊ ሁኔታ ነው። ያው ህመም ግዴታ ራስ መታት፣ ሆድ ቁርጠት ምናምን ብቻ አይደለም መጨናነቅም እንኳን አይደለም ከእንደዚህ አይነት ነገር ይቅርና የሰው ልጅ ድካም ራሱ አለ አይደለ ድካም የልብ ህመም ታውቃላችሁ፣ የሆነ መጨናነቅ ራስን በቃ በተለያዩ ነገሮች መውጠር ራሱ ከራስ ምታት ከሆድ ቁርጠት ከሌሎች በሽታ ይበልጣል። ይሄ በሽታ ማለት ነው። ህመሙ ከባድ ነው እና ሀይሚጌ አይዞሽ፣ ሁላችሁም በጸሎታችሁ አስቧት፣ ይሻላታል። ህመም ያን ያህል የጠነከረ ህመም አይደለም፣ ግን ደግሞ በአሁኑ ሰዓት የሆነ መረጋጋት ማረፍ ያስፈልጋታል እና ትረፍ ባይ ነኝ። ከዛ ባለፈ ያው አውቃለሁ ብዙ የሚናፍቃት ሰው አለ፣ ብዙ የሚወዳት ሰው አለ። እንደ አጠቃላይ ሁላችንም ሀይሚዬ ወደ ሚዲያ እንድትመጣ እንፈልጋለን፣ ብትመጣም ደስ ይለናል። ግን ደግሞ አንዳንዴ የረፍት ጊዜ ያስፈልጋልና እንረጋጋ። ያው እንደምንናፍቃት ሁላችንም ግልጽ ነው እኮ እሷም ታውቃለች እና እመጣለሁ ብላለች። ትመጣለች፣ ዛሬ ትመጣለች ብዬ ተስፋ አደርጋለሁ። ትናንት አልመጣችም፣ ዛሬ ትመጣለች። ቻናሏም በቪዲዮ መለቀቅ አለበት ምናምን ነገር እና ዛሬ ትመጣልናለች። የኛ ጨረቃ ድምቅ እምር ብሎባት ነው የምትመጣው። ደስ በሚል ቪዲዮ እንደምትመጣ ተስፋ አደርጋለሁ። ሀዘኗንም መቆዘሟንም ሁሉ ነገር በነገራችን ለሀይሚ በቃ ማዘን መከፋት የለብሽም፣ ደስተኛ መሆን አለብሽ። ለማንም ሀዘንሽን ማሳየት የለብሽም። በቃ ፈታ ብለሽ ማሳየት እንጂ በጭራሽ አዝነሽ ሀዘንሽን ለሰው ማሳየት የለብሽም። እናንተ እዚህ ደረጃ እንድትደርሱ ያደረጋችሁ ምቀኛ ነው። ምቀኞቻችሁ ደግሞ እዛው አጠገባችሁ ከስራችሁ ነው ያሉት። እናንተ ሊታያችሁ አልቻለም፣ ልታስተውሉ አልቻላችሁም። ግን ፈጣሪ እሱ እንግዲህ እውነታውን ያወጣው ትክክለኛውን ነገር ይምራችሁ ሁለታችሁንም ማለት ነው። ምክንያቱም እናንተ ማትለያዩ ልጆች እንደሆናችሁ አውቃለሁ። ግን ለጊዜውም ቢሆን ጠላትን አስደስታችኋል፣ ምቀኛን አስደስታችኋል። ለጊዜውም ቢሆን ማለት ነው። ግን ያው ይሄ ቀን እንደሚያልፍ አውቃለሁ። በተለይ ደግሞ ትላንትና የተደረገው ነገር በጣም ይደብራል። ማለት ሀይሚዬ ራሱ ማለት ነው አንቺ ጋጦጥ ጭራሽ አንቺ ጋጦጥ ብላ ሼር አድርጋለች እና በጣም ነው የሳኩት። ሀይሚዬ ትተሽላት ሄድሽ እኮ ትተሽላት ሄደሽ ለቀሽላት ቤቱን ለቀሽላት ሄደሽ አሁን እዛ ሆነሽ እንደገና እንደዚህ ብትይ ማንም አይሰማሽም እና ለቀሽላት ሄደሽ እሷ እኮ ለእሷ አንቺ ከቤት መውጣት እኮ ለእሷ ተመቻት ጭራሽና። ለማንኛውም ያው አስቢበት፣ አንቺ ብትሆኚ እንዳጨከኝበት፣ ራስሽን አረጋጊ፣ ከራስሽ ጋር አውሪ፣ አስቢበትና ወደ ቤትሽ ተመለሽ። እሱንም ማሳለፈሽ አትስጩ። ምክንያቱም እሱ የሚሰራቸው ስራዎች ያው ያለማወቅ ነው እንጂ ያን ያህል በአንቺ የሚጨክር አንጀት አለው ብዬ ወይም ደግሞ እኔ ብሩኬ እንደዚህ የሚሰራቸውን ስህተቶች ሁሉ አውቆ ነው የሚሰራቸው ለማለት ይከብደኛል። እውነት ለመናገር በጣም ይከብደኛል በጣም። ምክንያቱም እስከ ዛሬ ላንቺ ካለው ነገር፣ ላንቺ ካለው ፍቅር፣ ላንቺ ካለው መውደድ፣ ከአንቺ ጋር ያለው ቅርርብነት ከሚያሳየን ነገር ተነስተን ብሩኬ የምር ይሄን እነዚህን ነገሮች አውቆ ያደርጋቸዋል ብዬ አላስብም። አንዳንዴ በተፈጥሮ የሆነ ችልተኝነት የሚባል ነገር አለና ችለኛ እንድንሆን ያደርገናል። ምክንያቱም ተፈጥሮን በምንም ልቀይሩት አትችሉም፣ በምኑ ማለት ነው። ተፈጥሮ ነው በቃ። ይሄ ልጅ አንዴ ችልተኛ አድርጎ ፈጥሮታል ፈጣሪ። በምንም ሊስተካከል የማይችል ነገር ነው ደግሞ ችለኛ መሆን።
ከፈጣሪ የመጣ ከተፈጥሮ ስለሆነ ምንም ማድረግ አይቻልም። እና ቡቡዬ እንግዲህ ችልተኛ ሆኖ ነው እንጂ ሀይሚን ለመጉዳት ብሎ የሚያጠፋው ጥፋት አለ ብዬ አላስብም። ለማንኛውም እንግዲህ ለሁላችንም እውነታ ነው የሚያውቀው ፈጣሪና እኛው ራሳችንም ሀይሚና ብሩኬ ናቸው። ያው ስልሽ በእኛ ጉዳይ በእኛ ዙሪያ ያለውን ነገር የምናውቀው እኛ ራሳችን ብቻ ስለሆንን ሀይሚና ብሩኬም እንግዲህ በእነሱ ዙሪያ ያለውን እውነታውን የሚያውቁት እሱ ናቸው። ብሩኬም እንግዲህ እውነታውን የሚያውቀው እሱ ራሱ ነው። ሀብሳላትም እንግዲህ ራሷ እንግዲህ ካራክተር ተሰጥቷት እየተወነች ከሆነ እንዲሁም ደግሞ የእውነት ብሩኬን አፍቅረውም ከሆነ ማስተዋሉን ይስጥሽ እህቴ። ምክንያቱም የሰው ባል ማፍቀር ወንጀል ነው፣ ኃጢአት ነው፣ ወንጀልም ነው። እንደ ህግ ወንጀል ነው፣ እንደ ሃይማኖት ደግሞ ኃጢአት ነው። እንዴ እህቴ አንቺም ወደ ራስሽ የምትመለሽበትን ፈጣሪ ይምራሽ በእውነት ማለት ነው። ለምን ሴት ነሽ፣ አንቺም ሴት ሆነሽ ግን በዚህ ልክ የሴትን ክብር ዝቅ ማድረግ፣ የሴትን ክብር ማዋረድ በጣም ያስጠላል፣ በጣም ይደብራል። እና ለማንኛውም ለሁላችንም ማስተዋሉን ይስጣል። እኛም አንቺን እናናገርሻለን፣ እንሰድብሻለን፣ ብዙ ነገር እንተችሻለን። ያ ምንድን ነው የሄድሽበት መንገድ የሚያስተችሽ የሚያሰድብሽ ስለሆነ ነው። ትክክለኛ መንገድ አይደለም የሄድሽበት ያለሽው፣ የሚያስጠላ ነው። ሴትን ዝቅ የሚያደርግ ነው፣ የሴትን ከበር የሚነካ ነው። እና እንደ አጠቃላይ ያለው ነገር አሁን ላይ ስራ ብላችሁ ከሆነ የምትሰሩት በጣም የሚደብር ስራ እንደሆነ ልታውቁት ይገባል። እንዲሁም ደግሞ አውቃችሁም ከልባችሁ ከሆነ ደግሞ ፈጣሪ እሱ ትክክለኛውን መንገድ ይምራችሁ። ሌላ ምን ይባላል? እና ሀይሚዬ ፈጣሪ ይማርሽ። የእውነት ያው አሞኛል ብለሽ በአፍሽ ስም ተናግረሻል። እንዲሁም ደግሞ ትላንትናም እንዳመማት ሲያወሩ ነበርና ፈጣሪ ይማርሽ የኔ ቆንጆ። በእርግጥ ያው ሼር አድርጋም አይቻታለሁ። ሰው ከሚዲያ አልጠፋችም፣ ያው ሼር አድርጋለች። እንደገና ደግሞ ቲክቶኳም ላይ የሆነ ነገር ፖስት አድርጋለች። ሶ አለች፣ ደህና ነች። ያው አመማት ስላችሁ እንዳደነገጡ፣ የሚያስደነግጥ ህመም ያን ያህል ከባድ ህመም አይደለም። ግን ያው እንዳመማት ቀለል ያለ ህመም እንዳመማት ያው ከጭንቀቱም ከምኑም በቃ ከዛ የመጣ ህመም ነው ብዬ አስባለሁ እንጂ ያን ያህል ብዙ የሚያስጨንቅ አይደለም። ደግሞ አሟታል ስላችሁ ብዙ እንድትሉ አይደለም። ግን ትናንት ራሱ ላይቭ ላይ ትመጣለች እያሉ ሲያወሩ ማለት ነው ላይቭ ላይ ያለው ሰው ግልብጥ ብሎ ወጣ። ግን ውሸታቸውን ነው። እንግዲህ አስቦት ህዝቤ ምን ያህል ሀይሚዬ እንደናፈቀችው ማለት ነው። ህዝቤ ምን ያህል በቃ ሀይሚዬን እንድትመጣ እንደናፈቀቻችሁ ይኸው በዚህ ያስታውቃል። እንዳለ ሰው ግልብጥ ብሎ ነው የወጣው ከላይ ሀይሚ መታለች ላይቭ ሲባል ላይቭ ላይ ገብታለች ሀይሚ ሲባል ሳያወት እኮ ነው ዋራ መጣ ብሎ ግልብጥ ብሎ ከላይ ወጡ።